ኪዳን ምናምን ምትባሏለች። ቃል ኪዳን መላጣ ባል ያላት ያለቻት አሁን ወደ አሜሪካ የመጣችው ቴንክ ዩ። እሷን ስትሰድቢያት ምን አልሻት? በባልሽ ምትጦሪ ስራ ማሰሪ ባልሽ ሰርቶ የሚያኖርሽ እና እኔ ገረመኝ ማለት ይኸውላችሁ ኬፕት ውመን መሆን ማለት ነው። ማለት ባል ሚስት እንዳሰራ አድርጎ ቢሉን ከፍሎ ፋይናንሻሊ ኢሞሽናሊ በፍቅርም ፕሮቴክት አድርጓት ፋይናንሻሊም ፕሮቴክት አድርጓት የሚያኖርሽ ከሆነ እኮ በጣም የሚወድሽ ባል ነው ማለት ነው። ኖ ቤቢ አትስሪ ቢሉን እኔ ከፍላለሁ። በዛ ላይ ደግሞ እንዴት እንደምታምር ማለት ሴት ልጅ በትዳሯ ደስተኛ ናት የሚያስብለው እግዚአብሔር ይባርከኝ አባት። በእውነት እሱን ሰውዬ ማለት መላጥ ያልሽውን ሰውዬ እንደውም በፍሬም ልናስቀምጠው ይገባል። ለልጆቻችን ራሱ ውሽ ማድረግ አለብን፣ እንኳን ለራሳችን ማለት ነው። ወንድ ማለት ይሄ ነው። አብርሽዬ እንዴት ነህ? ወንድ ማለት ይሄ ነው። ምክንያቱም እስከነ ልጅሽ ወዶሽ ስራ ሳሰሪ እስከነ ልጅሽ ፋይናንሻሊ ፕሮቴክት ካረገሽ ከዚህ በላይ ምንድን ነው የምትፈልጊው ከወንድ? ብረት መስጊያ ታዲያ አብረሽው ባሌ ብለሽ ምትኖሪው ይሄ ፍንዳታው ሱሪውን ከፍ እያደረገ የሚሮጠው ማለት ነው። ፈርስቶፎል 5 ዓመት አብረሽ ኖሮሽ በትዳር አያስብሽም። ዴቪድ ምናምን የምትሉት ከእንደገና ለቀፈላም ሆነ ለምንም ወተሽ ኢንተርኔት ላይ ወንዶችን እያሳደሽ እየጀነጀንሽ ፓንት አላረኩም እንትን የረጠበ ምናምን እያልሽ ሃው ክሊን ዩር ፕራይቬት ይሄ ደግሞ የግል የለም ቦታሽ ላይ እንዴት ንጹህ ነውሽ፣ እንዴት እንደምትታጠቢ እየተሳደብሽ እያራስሽን እያዋራሽ የሰዎችን ባሎች እያባበልሽ የምታመጪውን ገንዘብ ተቀብሎ ቢሉን የሚከፍልን ወንድ እየታቀፍሽ በሱ እቅፍ ውስጥ ሆነሽ ደግሞ ከራቼን ስትመኝ ራቼ መጣ በህልሜ ከዛን እንዲያረገኝ ብለሽ የምታወሪ ሴት ስለዚች ልጅ ትዳርም ሆነ ህይወት የማውራት ሞራል የለሽም። ስለ ሴት አትመጣጥኑ። ኦኬ እቺ ልጅ እቺ ቃል ኪዳን የምትባሏን ሴት እንኳን ለመሳደብ ማለት ነው እንኳን ለመሳደብ ስለሷ የማውራት ሞራል የለሽም። እቺ የከበረች የኮራች የደራች ሚስት እናት ናት። ባሏ የሚወዳት ሚያከብራት ኦኬ ሚያከብራት ፒምፕ አውት እንዳንቺ የሚያረጋት አይደለም። ሂጅና ጋሽ እንትናን ጀንጀነሽ ገንዘብ አምጪ ሚላት አይደለም። አቅፎሽ እየተኛ እኮ ቆንጆ ነሽ ማይልሽ እኮ ነው። አቅፎሽ አብሮሽ እየተኛ እኔ አስብሽዋል። እኔ ከወንድ ጋር እየኖርኩኝ ቆንጆ አይደለሁም ብዬ አስቤ ሂጅ ስቆራረጥ አፍንጬን ሳሰራ የምሬን እኮ እውነቴን ነው። እና ስትናገሪ ሴት ልጅ ባሏ ስለተንከባከባት ውርደት ሊሆነብሽ ላንቺ ነው። ቢኮዝ ያንቺ ውርደት ክብርሽ የሆነው ወንድ ጋር እየኖርሽ ሌላ ወንድ ወጥቶ መጀንጀን፣ ገንዘብ ከወንዶች መቀበል፣ ከባለትዳር ወንዶች ጋር ገንዘብ መቀበል፣ ሴክሹዋሊ ሞቲቬትድ የሆኑ ንግግሮችን፣ ዳንሶችን መደነስ፣ ፓንት አላረኩም፣ ብልቴ ንጹህ ነው፣ ብልቴን እንዲሆኝ ብልትክ እንዲወጥቶ ምናምን በጣም ዘግናኝ የተዋረደ ንግግሮችን በማውራት ገንዘብ ሰርተሽ የቦይፍሬንድሽን ቢል ስለከፈልሽ እሱ ክብርሽ ሆኖ ነው። ትክክለኛው ክብር ግን እንደ ቃል ኪዳን ሚስት መሆን ያ ደግሞ ወንድ መላጣ ብለሽ የናቅሽው ወንድ ነው። ወጥቶ ማይናገር ሚስቱን አክብሮ ሚስቱን ደግሞ በደንብ አድርጎ የያዘ ኢንተርኔት ላይ አንቺ ስትሰድቢያት መልስ ማትመልስልሽ ጨዋ ሚስትን ይዞ እስከ ልጇ ወዷት ቢሏን ከፍሎ እንዳሰራ አድርጎ እንዳሰሪ እንዴ! እንደዚህ አይነት ወንድ እኮ ወርቅ ነው። ጌታ ምስክሬ ነው። ስራ አትስሪ እኔ ልንከባከብሽ እንዴ ወዬ ነው የምለው እኔ ጌታ ተገኝቶ ነው። ስራ አትስሪ። አይጋጥስ ገብቷል። አሜሪካን ሀገር ልጅሽን አሳድጊ።
ስራ አትስሪ። ያ እና እቺን ልጅ ስትናገሪያት ልታፍሪ ይገባል። አትመጣጠኑም። የተለያየ ዓለም ውስጥ ነው ያላችሁት። እቺ ልጅ ሰበርስ የለም አዲስ አበባ ውስጥ አሁን ቤተሰብ ምናምን የሚኖርበት ሰፈር ታውቃላችሁ አይደል? አሁን እንደ ሲኤምሲ ምናምን ሰፈር ብትሆን አንቺ ለገሃር ጨርቆስ ምናምን አትመጣጠኑ። ሰፈራችሁም ወርልድ ቪዋችሁም አመለካከታችሁም ህይወታችሁም ምናችሁም አይመጣጠንም። እቺ እናት ናት፣ ሚስት ናት፣ የሚወዳት ወንድ ባላላት፣ ስራ እንድትሰራ ማይፈቅድላት ባላላት፣ ልንከባከብሽ ሚላት ባላላት። ስለዚህ እችን ሴት አትናገሪያት። ልታፍሪ ይገባል፣ ልታፍሪ ይገባል። ደግሞ በደንብ ሄድባታለሁ ምናምን እሷ ላይ የምትበረችው ስለማትመልስልሽ ነው። የምትበረችው እቺ ቡቱ ስሚኝ ስለማቅሽ ነው። አንቺ ቡሊ ነሽ። እዚህ አፕ ላይ ሰዎችን ቡሊ በማድረግ በጣም ፌመስ የሆንሽ ነሽ። 5-6 ዓመት አይችሻለሁ እና ይሄንን ነው ምነግርሽ። ቡሊ ዊክ የሆኑትን ሰዎች እየመረጠ ሄዶ ይነክሳል። እና እሷን ቡሊ ያረግሽው ስለማትመልስልሽ ነው። ክብሯን ስለምትመርጥ ነው። ክብሯን ስለምመርጥ ነው። እቺ ቃል ኪዳን ምናምን እኔ አላውቃትም። እናንተ የምታውቋት እቺ ኢቢኤስ ምናምን እኔ ምን ላይ ራሱ እንደምትሰራም አላውቅም ነበር። እና ገረመኝ። እኔ ወንድ ልጅ ሚስቱን ስራ እንዳሰሪ ስላለ ውርደት ሆነ። አይገርምም? ግን ቦይፍሬንድ የ5 ዓመት ቦይፍሬንድ 5 ዓመት ከወንድ ጋር ኖረሽ ምን ትሰሪያለሽ? ቦይፍሬንድነቱን ከቀጠለ ይህ እኮ ትክክል አይደለም። ትክክል አይደለም ማለት። እስቲ ቆይ በቦይፍሬንድ በገርል ፍሬንድ እስከ ስንት ዓመት መቆየት ይቻላል? አንድ ላይ የኖርሽ ቦይፍሬንድ ገርል ፍሬንድ ስንት ዓመት አብሮ መቆየት ነው ጥሩ? 5 ዓመት በቦይፍሬንድ እና ገርል ፍሬንድ 5 ዓመት ብዙ እኮ ነው። 5 ዓመት ከሱ እኮ ገና አልወለደችም እኮ ልጇን እያሳደገች ነው። እና እሷን የምናገር ምን አረገች? በዛ ሙልጭ አርጎ የሰው ልጅ መስደብ፣ ሙልጭ አርጎ መስደብ፣ መላጣ ባልሽ ምናምን ብታፍሪበት መሰለኝ አንቺን ቦይፍሬንድ የደበቅሽው። ምኑ ነው የሚታያኮ? ቆንጆ ሰውዬ ነው፣ መላጣ ነው፣ በቃ ቆንጆ ነው። በጣም ያሳፍራል። እውነቴ ነው። ሰው ትዳሩን አክብሮ መኖሩ ውርደት ነው ለቤታ። ባል ቢሉን ሸፍኖ መኖሩ ያ ወደደቻት አልወደቻት እኔ ምን አገባኝ? እህቴ ናት፣ አማራ ናት ምናምን ምን አገባኝ እኔ። ቤታ ደግሞ ልጄ ናት፣ እኔም ወዳታለሁ። የኢንተርኔት ልጄ ናት፣ ከጌታ የተቀበልኳት። ስለዚህ እኔም እኮ ቤታዬን አልጠላትም። ለምን ጠላታለሁ ቤታን? ግን ይሄን አይቼ ነው ልከውልኝ ቆይቷል መሰለኝ ከተናገረቻት ገረመኝ። ሰው በባለ ትዳር ሁሉ ሆኖ ኑሮውን መኖሩ ነውር ነው ለቤታ። ወንድ ልጅ የሚስቱን ቢል መክፈሉ ነውር ነው። ወንድ ልጅ ወንድ ሆኖ መኖሩ ወይ ጉድ! ሌላስ ምን አዲስ ነገር አለ? ሸንካላ ምን ችግር አለ? መንሸላከን ለቅሶ አለ። የሆነች ልጅ በድንገት ሞተች። በነገራችሁ ላይ ሰው እየሞተ ነው በጣም። ቲቸር ገዙ ቀረቡ። በነገራችሁ ላይ ቲቸር ገዙ የሚባሉ አስተማሪያችን ነበሩ። ቲቸር ገዙ ትልቁ ወንድሜንም ትልቁ ወንድሜ 22 ዓመት ይበልጠኛል፣ እንዳጎቴ ነው። እሱንም አሳድገዋል፣ እኔንም አሳድገዋል። እሱን ቀጥቅጠዋል፣ እኔንም ቀጥቅጠዋል። ቲቸር ገዙ እሳቸው ምላቸው አሁን ትንሽ አርጀት ስላሉ ነው እንጂ ሰውየው አያረጅም። ገዙ አያረጅም። ለ50 ዓመት የማነብራን ትምህርት ቤት ቀጥቅጦ አስተካክሎ ያሳደገን አባታችን ነው ቲቸር ገዙ። እና ሰይፉ ላይ ቀርቧል፣ ሂዱና ይዩት። ጥቁር ነው ቲቸር ገዙ፣ ኤክሰፕሽናል ጥቁር፣ ላይክ የሚያንጸባርቅ ጥቁር ነው። እና ሲገርፈን ታዲያ የማዕከላዊ ምርመራ ይመስላል ዱላው።
ዱላው እስካሁን ፈራዋለሁ። የዱላውን ከለር ራሱ አውቃለሁ። ሰማያዊ ዱላ አለችው። ይሄ የላውንደሪ ማንገቻ ነው የሚባለው። እንደሱ ተቆርጦ ነው መሰል ከየት እንደሚያመጣው አላውቅም። ሰማያዊ ዱላ ነው ያለችው። በሱ ነው የሚገርፈን። በጣም ያማል፣ በጣም ያማል። እኔ በሱ ከተገረፍኩኝ ኦልሞስት 20 ምናምን አመት፣ ግን እስካሁን ያመኛል። ቸርገዙ እስካሁን ያመኛል። እስካሁን ሳጠፋ ያስተካክለኛል እና በጣም ወዷለው። የቤተሰብ ባለውለታ ነው ቸርገዙ። የኔም ባለውለታ ነው። ቀጥቶ ገርፎ ያሳደገን አባታችን ነው። ሪስፔክት አደርጓል። በዚህ ዘመን ግን ቢሆን ጉዱ ነው ነበረ እንጂ አንተ ቁጥቀጣ መሰላችሁ እንዴ? በጣም በዛን ጊዜ ሱሰኛ የለም፣ የሚያስቸግር የለም፣ መፎረፍ የለም። እናትና አባት እንደውም ማዘር ምናምን ካስቸገርሽ ነገ ትምህርት ቤት መጣለው ቲቸር ገዙ ጋር ፕሮግራም ይኖርሃል። በጣም ጥሩ ፕሮግራም ይኖርሃል። ከዛም በኋላ ተስተካከላለህ። ምን ማድረግ ይቻላል ምናምን ነው የምትልሽ። እና ቲቸር ገዙም ደግሞ እንደ ቃሉ ይቀጠቅጠናል። ከዛ እንስተካከላለን እና ብዙ አናስቸግርም። የኛ ትውልዶች የነበረን እና አሁንም አለ በህይወት። እኔ በህይወት መኖሩን ሳይ መቼም እንደማይሞት ነው የገባኝ እሱ ሰውዬ። አዎ ብስራት የኔ ባች ነው በነገራችሁ ላይ። ብስራት ዘፋኙ ብስራት ሱራፌል እሱ ዘፈነለት በቲቸር ገዙ ምናምን ብሎ ቲቸር ገዙ በጣም ማንረሳው ነው። 50 አመት አንድ ትምህርት ቤት ያስተማረ ነው። እናቴ አስተማሪ ደብድባለች ለምን መታሽ? እኔ ደግሞ ወላጅ አምጪ ብሎኝ ቲቸር ገዙ ጋሼ ምን አርጋ ነው ሲለው እንደዚህ ሲል ፋዘር ቀጥቅጦኛል አስተማሪው ፊት። የኛ ትውልድ እንደዛ ነው። አስተማሪ ሄዳ እናትሽ ተደባደበች ለምን ልጄ መታኝ ብላ። ለዚህ ነው የተጣመመ ትውልድ የመጣው። በእኛ ጊዜ እንደዚህ የለም። የትምህርት ቤቱ ባለውለታ ነው። በጣም ነው የምወደው ቲቸር ገዙ። ብስራት ትንሽ ልጅ አይደለም። ብስራት የኔ ባች ነው። ብስራት ዘፋኝ። እኔ እኮ ኑሮ ሙድ ይዞብኝ ነው አሮጊት የመሰልኩት እንጂ 40 ቤት መስላችኋለሁ። እድሜ አይደለሁም። ወንዙ ሁሉ ሲሞላ ያሻግራል። አረ ሀይ ሳያደምሴ አብረን የተማር ነው። የማነብራት ነው የተማረችው። ሳያት ትልቅ ነበረች ትዝ ይለኛል። 4ኛ ክፍል እያለሁ 8ኛ ክፍል እንደዚህ ነበረች እና ፍንዳታ ነበረች ሳያት። እና ልጅ እያለሁ እሷን እያየው እንደሷ በቃ አድጌ ምናምን መፈንዳት ፈልግ ነበር። የሳያት ኩያ አይደለሁም እኔ ልጅ ነበርኩኝ። ትዝ ይልሻል ቤላ ሳያት እስክስታ ምናምን ሚኒ ሚዲያ ላይ ስትመጣ? አዎ ቤቲን አውቃታለሁ፣ ሀናን አላውቃትም። በመምህር ገዙ ቀላል በጣም እኮ ጨዋን ያደረገን መምህር ገዙ። አይላት መምህር እኔ 40 አልሞላኝም። ቢሞላኝ ለምን እኔ እድሜ እንደብቃለሁ? እድሜ እኮ ማለት በእድሜ እንግዲህ ወልደናል፣ አድገናል፣ ቢላችንን እየከፈልን ነው። እናታችን ቤት እየኖርን አይደለም። ስለዚህ ያ አላቃትም። ቤቲን አውቃታለሁ፣ ሳያትን አውቃታለሁ። ትዝ ይለኛል ፕሪፓራቶሪ ስንገባ ሳያት አሸነፈች ውበት ፓጀንት ምናምን እና እድሜዋን ስትናገር የኔ ታናሽ ሆነች። ከዛም በተጨማሪ ሰፈራችንንም ካደችው። ያ አላቃትም።
ቤቲ የሳያት እህት ከሳያት በላይ ቆንጆ ናት ብዬ አስባለሁ። ቤቲ በጣም ሃይማኖተኛ ግን ሆና ነበረ። ቤቲ እኔ ከሀገር ለወጣ አካባቢ በጣም በቃ ሃይማኖተኛ ሆነው ነበረ። አሁን ዱባይ ውስጥ የሆነ ሬስቶራንት ባለቤት ያገባችው የተባለችው ማለት ነው እህቷ። ያ እንዴ ሃይሚዬ፣ እኔ ተስፋ እኮ የቆረጥኩት ጂጂ ኪያ እኔን አሮጊት ናት ብላ ስትሰድበኝ እኮ ጌታ